ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የ30 ቀን ቻሌንጁ እየሄደ ነው። ዛሬ ደግሞ የመጣሁት ታምኔሉ ላይ እንዳያችሁት ርዕሱ ላይ እንዳያችሁት በዚህ አመት መቼም መስከረም ሲገባ ሁላችንም እቅድ እናወጣለና በዚህ አመት ይሄን አደርጋለሁ ይሄን አሳካለሁ ምናምን የምንለው ሁላችንም አለን። እኔ በዚህ አመት 2018 24 መጽሐፍ አነባለሁ ብዬ ፕላን አድርጌያለሁ ማለት ነው። እንግዲህ ባለፈው 2 መጽሐፍ ሪቪው አድርገናል። 2 ነው ያነበብኩት እስካሁን ማለት ነው። አይ ሌፍት ዊዝ 22 ማለት ነው። 22 መጽሐፍ ይቀረኛል። ባለፈው ምን ሁኛለሁና የፀሐይ ከተማ የሚለው መጽሐፍ አይተን ነበረ። ትንሽ ካነበብኩትም ሼር አድርጌያችሁ ነበረ። ግን 22 መጽሐፍ አለ ያላነበብኩት። በአመት 24 መጽሐፍ አነባለሁ ስል በወር 2 መጽሐፍ ማንበብ አለብኝ ማለት ነው። ፕላኔን ለማሳካት በደንብ ማንበብ አለብኝ። ይሳካል፣ አነባለሁ። 24 መጽሐፍ አነባለሁ ብዬ አቅጃለሁ። አነባለሁ፣ እርግጠኛ ነኝ። ምክንያቱም መጀመሪያ እናንተ ስታምኑበት እናደርጋለሁ ብላችሁ ለዛ ነገር ደግሞ ኮሚትድ ስትሆን ነው እንትን የምትሉትና እስካሁን ነገ ዛሬ እያልኩኝ የሆነ ደግሞ አመቱ አለኝ አይደል የምትሉት ሰዓት አለኝ ጊዜ አለኝ ምናምን ስለምንል እንሸወዳለን። እና ዛሬ መጣሁት መጽሐፎችን ወደ እናንተ ሼር ለማድረግ ነው። ምን አይነት መጽሐፎችን በዚህ አመት ለማንበብ እንደወሰንኩኝ ወደ እናንተ ሼር ለማድረግ ነው። ባለፈው 2 አይተናል። የፀሐይ ከተማና ምን ሆኛለሁ ስለ ቻይልድሁድ ትራውማ፣ የፀሐይ ከተማ ደግሞ ስለ አክሱማውያን ምን አይነት ህዝቦች እንደነበሩ ምናምን የሚያጠነጥን መጽሐፍ ነው። ሁለቱም አይተናል ማለት ነው። 22ቱ የቀሩት 22 መጽሐፍቶች ደግሞ ምንድናቸው? ምን አይነት መጽሐፍ ናቸው? ምን አይነት ይዘት አላቸው የሚለው በዛሬው ቪዲዮ ወደ እናንተ ሼር አደርጋለሁ። ምናልባት ከነዚህ መጽሐፍቶች እናንተ ያነበባችሁት ካለ ፕሊዝ ሼር አርጉኝ ስለዛ መጽሐፍ፣ ወይም ደግሞ ሌላ ሪከመንድ የምታደርጉት ይሄ መጽሐፍ ብታነቢ ምናምን የምትሉት እናንተ ያነበባችሁት ካለ ደግሞ ሼር አርጉኝ ፕሊዝ። በስፔሻሊ ሰልፍ ሄልፕ ቡክ ከሆነ በጣም ነው የምወደው። ምክንያቱም ሰልፍ ሄልፕ ቡክ ስናነብ ምናምን አለው ራሳችንን እንድንፈትሽ ባህሪያችን እንድናሻሽል ስለሚረዳን ሞር ደግሞ እኔ በጣም ብዙ ነገር ማስተካከል አለብኝ ብዬ የማስባቸው ነገሮች ስላሉ ሰልፍ ሄልፕ አይ ፕሪፈር ሰልፍ ሄልፕ ቡክ ባነብ ራዘርዛን የሆነ ልበወለድ ምናምን። ግን ደግሞ እሱም ማንበብ መጥፎ ነው ብዬ ሳይሆን ግን አሁን እኔ ካለኝና መሆን ከምፈልገው አንጻር በጣም ብዙ ነገር ማስተካከል ያለብኝ ነገሮች አሉ ብዬ ስለማስብ ሰልፍ ሄልፕ ቡክ ማንበብ በጣም እወዳለሁ። እና ፕሊዝ ያነበባችሁት ሰልፍ ሄልፕ ቡክ ካለ ወይም ደግሞ እኔ አነባቸው ያለው ብዬ ከያዝኳቸው መጽሐፍቶች እናንተ ያነበባችሁት ካለ ደግሞ አሪፍ መጽሐፍ ነው ምናምን ብትሉኝ I will love to read your comments. Let me show you ወደ መጽሐፍቱ እንሂድ. Let me show you the book that I planned to read ማለት ነው በዚህ አመት። በ3 ነው የከፈልኳቸው መጽሐፍቶች ላነባቸው ያሰብኩት። አንደኛው ሰልፍ ሄልፕ ቡክ እንዳልኳችሁ ራሳችንን እንድንፈትሽ ራሳችንን እንድናሻሽል የሚረዳን መጽሐፍ ማለት ነው። እነሱ አሁን ባለፈው 11 መጽሐፍ ነበሩ። ከ24ቱ 11ዱ ሰልፍ ሄልፕ ቡክ ናቸው። አንዱ ባለፈው ምን ሆኛለሁ አንብበናል አይደል? እሱ አንደኛው ነው። አይ ሌፍት ዊዝ 10 ማለት ነው። 10 መጽሐፍቶች አሉ ሰልፍ ሄልፕ ቡክ ላነባቸዋለሁ ብዬ ፕላን ያረኳቸው ኤንድ ስፒሪቹዋል መንፈሳዊ መጽሐፍቶች። ምክንያቱም ለስጋችን እንዲሆናለሁ ምናምን ስንል ደግሞ መንፈሳዊ ህይወታችንም መዘንጋት ስለሌለብን ማንበብ ስላለብን ማወቅ ስላለብን ስለ ነፍሳችንም ግድ ሰጥቶን ስለዛ ነገር በደንብ ማንበብ ስላለብን እናም ደግሞ ከዓለማዊ መጽሐፍ በላይ ማንበብ ብትጀምር መጽሐፍ ቅዱስ ስታነቡ ምናምን እዛ ነው የምታገኟቸው። ኢቨን ጸሐፊዎቹ ራሱ ከመጽሐፍ ቅዱስ ነው ሪፈር እያደረጉ የሚጽፉት ማለት ነው። እና መንፈሳዊ መጽሐፍ ስናነብ ከዛ ከሰልፍ ሄልፕ ከምናገኘው በላይ ነው የምናገኘው። this is የኔ ብሊፍ ነው፣ እኔ ማምንበት ነው የምነግራችሁ። መንፈሳዊ መጽሐፍትም ለማንበብ እቅድ ይዣለሁ፣ እነሱም አሉኝ። ኤንደን ደግሞ
የተወሰኑ ደግሞ ልበወለድ መጽሐፍቶችም አሉ። መሀል ላይ ደግሞ ማንበብ አሪፍ ነው። ሳይበዛ ትንሽ ልበወለድ ማንበብም ደግሞ አሪፍ ነው ብዬ የተወሰኑ ደግሞ ልበወለድ መጽሐፍቶች አሉ። ሰው እነሱ አሳያችኋለሁ ማለት ነው። 6 ደቂቃ ምናምን ቪዲዮ እንግዲህ በወሬ እንትን አልኩት መጽሐፍ ሳላሳያችሁ። ሌትስ ጎ ወደ መጽሐፍቶች። የመጀመሪያው መጽሐፍ The 5am Club ይባላል። በሮቤን ሻርማ የተጻፈ መጽሐፍ ነው። ከገዛው በጣም ብዙ ጊዜ ሆኖታል፣ ግን እስካሁን አላነበብኩትም። ይሄን መጽሐፍ ነው አንደኛው መጽሐፍ ይሄ ነው The 5am Club የሚል ማለት ነው። ሁለተኛው መጽሐፍ The Secret የሚል መጽሐፍ ማለት ነው። በጣም ብዙ ሰው አንብቦታል። ይሄ መጽሐፍ ብዙም ተብሎለታል፣ ግን እኔም አንብቤዋለሁ። አክቹሊ ሰው ነው የሰጠኝ ይሄን መጽሐፍ እና በጣም የምወደው መጽሐፍ ነው። ይሄ ስለ ራሴ ያለኝ እይታ ጥሩ፣ ይሄ እንዴት ነው የትም ያህል ርቄ ማለም እንደምችል ምንም ነገር እንደሚገባኝ እና ትልቅ ህልም ማለም እንደምችል ያወቅኩበት መጽሐፍ ነው። የሆነ መጽሐፍ ስናነብ ደግሞ የምንረዳበት መንገድ ነው እንጂ ልክና ልክ አይደለም የሚባለው ያ መጽሐፍ አይደለም። እኛ ያ መጽሐፍ የምንቀበልበት መንገድ ግን ልክም ላይሆን ይችላል፣ ልክም ሊሆን ይችላል ማለት ነው። ለእኔ በጣም የረዳኝ መጽሐፍ ነው። በጣም የምወደው መጽሐፍ ነው። በጣም ብዙ ጊዜ ሆኖታል። ተማሪ እያለሁ ነው ነው ብቻ በጣም ብዙ ጊዜ ሆኖታል ካነበብኩት ማለት ነውና ለሁለተኛ ጊዜ ለማንበብ ወስኛለሁ። The Secret የሚለው መጽሐፍ ሁለተኛ ይሆናል ማለት ነው። እነዚህ እንግዲህ ሰልፍ ሄልፕ ቡክ ናቸው ማሳያችሁ። ሌላው በእጄ ይዤ ነው መጽሐፍቱን እንትን የምላችሁና ሌላው The Power of Vision ይላል መጽሐፉ በዶክተር ማይልስ ሚኖሬ አይደል ነው ስሙን ልክ ነኝ አይደለም አላውቅም፣ ግን The Power of Vision የሚል መጽሐፍ ነው። ይሄም ለግራጁዌሽን የተሰጠኝ መጽሐፍ ነው እና እስካሁን አላነበብኩትም። ይሄኛውም አሪፍ መጽሐፍ ነው፣ ብዙ ሰው አንብቤ ምናምን። The Principle and Power of Vision ነው የሚለው ርዕሱ ማለት ነው። ያነበባችሁት ካለ ፕሊስ ንገሩኝ ስለዚህ መጽሐፍ፣ ምክንያቱም እስካሁን ምንም አላነበብኩትም። it's been በጣም ሎንግ ታይም ማለት ነው እንትን ካልኩት ከተሰጠኝ ቆይቷል። ስመረቅ ግራጁዌት ሳደርግ ነው የሰጡኝ ማለት ነው። በጣም የምወደው እና ሜንቶሪ የሆነ መምህር አለኝ። የሆነ ቀን ሼር አደርጋቸዋለሁ እና እሱን ነው እንትን ከተማሪዎቹ ጋር መጥቶ ይሄን መጽሐፍና ሌሎች መጽሐፍቶች ይዞልኝ መጣና እስካሁን አላነበብኩትም፣ ግን አነበዋለሁ። ይሄን ዓመት ይነበባል ማለት ነው። እና ሌላ The third one is The Art of Being Alone ይላል ሬኔካ ጋቨርኒ ይላል። ሎንሊነስ ዋዝ ማይ ኬጅ ሶሊቱድ ዋዝ ማይ ሆም ምናምን ይላል እና ናሽናል ቤስት ሴለር ምናምን ይላል። The Art of Being Alone ብቻ መሆን ምናምን የሚያጠነጥን መጽሐፍ ነው መሰለኝ። ራሴ ነው የገዛሁት፣ ከጃፋር ነው የገዛሁት። ዝም ብዬ ርዕሱን አይቼ ተመቸኝ፣ ገዛሁትና አነባዋለሁ እና ወደ እናንተም ሼር አደርጋለሁ ምን አይነት መጽሐፍ ነው፣ ምን አይነት ይዘት አለው ምናምን የሚለው ማለት ነው። ኤንድ ሞስት በጣም ብዙ ሰው ያወራለት መጽሐፍ ማለት ነው። በጣም ብዙ ሰው አደገኛ መጽሐፍ ነው ሞስት ዳንጀረስ ቡክ ምናምን ብለው ፈረንጆች ሁላ በጣም ብዙ ሪቪው ተሰርቶበታል ይሄ መጽሐፍ። ይሄን መጽሐፍ እናነባለን። The 48 Laws of Power ይላል። 48ቱ ህጎች የሆነ ሰው ፓወርፉል እንዲሆን እነዚህ 48 ህጎች ከተከተለ ፓወርፉል አለመሆን አይችልም የሰው ልጅ ብሎ መጽሐፉ ላይ ይጽፋል ማለት ነው። ዝም ብዬ የተወሰኑን ዝም ብዬ ራፍሊ አይቻቸው ነበረ። አንዳንድ ማልቀበላቸው ዊርድ የሆኑ ህጎች አሉ። እነሱም ወደ እናንተ ሳነብ ሼር አደርጋችኋለሁ። one of my plan is ይሄን መጽሐፍ አነባለሁ በዚህ ዓመት ማለት ነው። ሼር አደርጋችኋለሁ። ሆፕፉሊ ቶሎ ይሄን መጽሐፍ እጀምረዋለሁ፣ ምክንያቱም በጣም ይገርሙኛለሁ ለማንበብ ለዎቹን ማለት ነው። ኤንድ ሌላኛው መጽሐፍ ዲፕ ወርክ። ይሄኛው መጽሐፍ የሆነ ዩቲዩብ ቻናል ላይ አይ ቲንክ ኤማን መሰለኝ የምታውቁት ከሆነ ስለ ፕሮዳክቲቭ ሰልፍ ኢምፕሩቭመንት ምናምን ነው የሚሰራው ልጁና
ስለዚህ መጽሐፍ በጣም የቀየረው እንትኔን እይታዬን መጽሐፍ ነው ምናምን ፎከስ አድርጌ እንድሰራ የረዳኝ መጽሐፍ ነው ምናምን እያለ ነበረ። ዲፕ ወርክ ነው የሚለው ሰው ፎከስ ሆነን እንዴት መስራት እንዳለብን ምናምን እንትን የሚል ነው። ሪቪውን አይቼው ነበርና እንደዛ የሚያጠነጥን መጽሐፍ ነው። ሶ ይሄን መጽሐፍ እናነባለን። ሼር አደርጋችኋለሁ ካነበብኩ በኋላ። ያነበባችሁት ካላችሁ ሼር አድርጉኝ ፕሊዝ። ኤንድ ሌላኛው the subtle art of not giving አንብቡት እናንተ። ይሄኛው መጽሐፍም አነባዋለሁ ከገዛሁት በጣም ብዙ ጊዜ ሆኖኛል፣ ግን አላነበብኩትም። ይሄን አመት ይነበባል ይሄ መጽሐፍ። ወደ እናንተም ሼር አደርጋችኋለሁ። ኤንድ ሌላኛው የኔ ስጦታ ይላል፣ የአማርኛ መጽሐፍ ነው። የኔ ስጦታ ይላል በብሩክ የሺጥላ የተጻፈ መጽሐፍ ነው። የሚገርም መጽሐፍ ነው፣ ግን በጣም በጣም ብዙ ጊዜ ማለት ነው ካነበብኩት። ብዙ ጊዜ በጣም ብዙ አመታቶች ሆነዋል ካነበብኩት፣ በጣም ብዙ ጊዜ ሆኖታል። አሪፍ መጽሐፍ ነው። ይሄ ጋይድድ መጽሐፍ ነው፣ ልበወለድም አይደለም። ሰልፍ ጋይደንስ ነው። እንዴት ፕሮዳክቲቭ መሆን እንዳለብን፣ እንዴት ላይፋችን ሲሪየስ ማየት እንዳለብን ምናምን የሚያወራ መጽሐፍ ነው እና ብሩክ የሺጥላ የማያውቀው ሰው አለ ብዬ አላስብም። የምታዩት ከሆነ ይሄኛው ነው ደራሲው ማለት ነው። ይሄን መጽሐፍ አነበውና ሼር አደርጋችኋለሁ። ባይ ዘ ወይ ይሄ መጽሐፍ ከአጻጻፉም ጀምሮ ለየት ባለ መልኩ ነው የተጻፈው። እሱን ቪዲዮ ሰርቼ ራሱን የቻለ ቪዲዮ ሰርቼ ወደ እናንተ ሼር አደርጋችኋለሁ። ይሄኛው አማርኛ መጽሐፍም አለ ማለት ነው። ከሰልፍ ሄልፕ ቡክሶች ጨርሰናል። ሰልፍ ሄልፕ ቡኮች አጅባችሁ። ይሄን ደግሞ ትኩረት ይሰኛል፣ የዶክተር ኢዮብ ማሞ መጽሐፍ ነው። ይሄን መጽሐፍን ከገዛሁት በጣም ብዙ ሰው ጋብዞኝ አንብቢው ምናምን ብሎኝ ነው የገዛሁት፣ ግን እስካሁን አላነበብኩትም። አነባዋለሁ፣ ወደ እናንተም ሼር አደርጋችኋለሁ። የመጨረሻው መጽሐፍ ከሰልፍ ሄልፕ ቡካችን 10 አይደል የቀረ። ከአለመኖር ይላል። አለመኖር አንብቤው ነበረ፣ ግን ቆይቷል። ይሄን ሼር አድርጊኝ ብትሉኛውን አላስታውሰውም፣ በጣም ብዙ ጊዜ ሆኖታል። ድጋሜ ለማንበብ ወስኛለሁ ይሄን መጽሐፍ ማለት ነው። ይሄኛው እንደ ሳይኮሎጂ አይነት መጽሐፍ ነው፣ እንትን አይደለም፣ ልበወለድም አይደለም። ይሄን ሰልፍ ሄልፕ ቡክ ላይ ነው እንትን ያደረኩት የመደብኩት ማለት ነው። ይሄን መጽሐፍ አነባዋለሁ። ከዛ በኋላም አለማወቅ የሚል መጽሐፍ እንትን ብሏል ዶክተር ዳዊት ወንድማገኝ ማለት ነውና ይሄን ካነበብን እነዛ ያቀድናቸው ከጨረስን ሆፕፉሊ አለማወቅ የሚለውን አነባለሁ። ግን ለዛሬ እንግዲህ ይሄን አመት ማለት ነው ሰልፍ ሄልፕ ቡክ ያልኳቸው እነዚህ ናቸው 10 መጽሐፍቶች ማለት ነው። አሁን ስፒሪቹዋል እና መንፈሳዊ እና ልቦለዶቹ ደግሞ የትኞቹ እንደሆነ ደግሞ አሳያችኋለሁ። የትም እንዳትሄዱ ጠብቁኝ። ኦኬ ጋይስ ተመልሰናል። እንግዲህ አሁን ደግሞ መንፈሳዊ መጽሐፍቶች ነው ወደ እናንተ ሼር ማድረጋችሁ። በዚህ አመት አነባቸዋለሁ ብዬ ፕላን ያረኳቸው መንፈሳዊ መጽሐፍቶች ስንት ናቸው መሰሏችሁ? 1 2 3 4 5 6 7 8 ናቸው። 11 ናቸው። ሰልፍ ሄልፕ ቡክ ብዬ ያሳያችሁ አሁን የቀሩኝን ማለት ነው። አንደኛው ምን ሆኛለሁ ባለፈው ሪቪው አድርገናል፣ አንብቤያለሁ። 12 መጽሐፍ ማለት ነው። ከ24 መጽሐፍቶቹ 12 ሰልፍ ሄልፕ ቡክ ናቸው። ከዛ የቀሩት ደግሞ 12 እንትን ካልን 12 አይደል የሚቀረን ከ24 ከ12ቶቹ ደግሞ 8ቶቹ መንፈሳዊ መጽሐፍቶች ናቸው። የሚቀረን 4 ናቸው። እንግዲህ ልበወለድ አንዳንዴም ቢሆን መሀል ላይ ቃል አድርገን ብናነብ አሪፍ ነው ብዬ 4 ልበወለድ አስገብቻለሁ ማለት ነው። በዚህ አመት አነባቸዋለሁ ያልኩትን። ይሄኛው አሁን 8 ናቸው መንፈሳዊ መጽሐፍቶች ማለት ነው። የመጀመሪያ በማለዳ መያዝ ይላል። በመልአከ መንክራት ግርማ ወንድሙ የተጻፈ መጽሐፍ ነው። ይሄ ቁጥር 2 ነው መጽሐፉ ማለት ነው። ቁጥር 1 ነበረኝ ግን ነው አሁን ላገኘው አልቻልኩም። መጽሐፉ ሰጥቼው ነው ለሰው ነው፣ ግን አሁን ላገኘው ስላልቻልኩ ይሄኛው ነው እጄ ላይ ያለው መጽሐፍ። ይሄን የቀረኝ ይሄኛው በማለዳ መያዝ የሚል የመልአከ መንክራት ግርማ ወንድሙ መጽሐፍ እናነባለን ማለት ነው። ይሄኛው በትንሹ ምዕራፍ አይቼው ነበረ።
በጣም ስለ ብዙ ነገር ይፈትሻል። ስለ መናፍስት እንዴት በማናያቸው መናፍስት ተይዘን እየኖርን እንዳለን እንዴት ኢንቴንሽናሊ ሳይሆን ሳናቅ በጣም ብዙ ሪቹዋል እንደምናደርግ እና እንዴት የተለያዩ መናፍስቶች እንደምናመልክ እግዚአብሔር እንዴት እንትን ብለን እንዳለን የሚፈትሽ መጽሐፍ ነውና በጣም አሪፍ መጽሐፍ ነው። አይ ዶንት ኖ ጋይስ ኢፍ ዩ ቢሊቭ እንትን ብላችሁ አንዳንዶቻችሁ ይሄ መንፈስ ምናምን የሚለው ነገር አናምንም ማታምኑ ሰዎች አላችሁ። ሶ እኔ ግን አምናለሁ ኤግዚስት እንደሚያደርግ ክፉ መንፈስ አምናለሁ። ሶ እኛ የምንሄድበት አካሄድ ደግሞ ካላስተካከልን ያ መንፈስ ሊቆጣጠረን እና ህይወታችን ሊያበላሽ እንደሚችል አምናለሁ። ሶ በመናፍስት ዓለም አምናለሁ። መናፍስት ኤግዚስት እንደሚያደርጉ እና የኛ ህይወት እንትን ምንድነው የሚባለው ለማበላሸት እንደሚጥሩም አውቃለሁ። ሶ አምናለሁ። ለዛ ነው ይሄን መጽሐፍ ማንበብ የወሰንኩት እና ስለዚህ ምንድነው በደንብ ራሱን የቻለ ቪዲዮ ሰራበታለሁ እና ስለ መናፍስት ማወቅ የምትፈልጉና ራሳችሁን መፈተሽ የምትፈልጉ ሰዎች ካላችሁ ፕሊዝ መምህር ተስፋዬ አበራ የሚል ገጠመኝ እያለ የሚያቀርብ መምህር አለ። እሱን ተከታተሉት። እኔ እሱን ከተከታተልኩ በኋላ ነው ትንሽ የነቃሁትና ራሴን ማየት የጀመርኩትና ኢትስ ኢን ዘ ሚድል ኦፍ እንትን ሪኮመንዴሽን ነው ይሄን ማለት ነው። ከቻላችሁ እሱን እንትን ተከታተሉት መምህር ተስፋዬን እና ምክንያቱም እርግጠኛ ነኝ ከ100% በላይ ራሳችሁን እንደምታገኙበትና እንደምትጠቀሙበት እርግጠኛ ነኝ። መምህር ተስፋዬን ተከታተሉ። እሺ ሁለተኛው መጽሐፍ ሚትራሌን ነው። ይሄኛው አሁን ለሁለተኛ ጊዜ ላነበው ነው። በጣም መወደው መጽሐፍ ነው። ባይ ዘ ዌይ እስካሁን ካነበብኳቸው መጽሐፍቶች እና ካየኋቸው ጸሐፊዎች በጣም መወደውና ማደንቀው የሆነ ቀን ባገኘው ብዬ የምመኘው ጸሐፊ ዶክተር አለማየሁ ዋሴ ነው። እንደማገኘውም አምናለሁ። እግዚአብሔር ከፈቀደ እንግዲህ አገኘዋለሁ ብዬ አምናለሁ። በጣም ነው የምወደው። ይሄን መጽሐፉ ታሪኩም አውቀዋለሁ፣ እወደዋለሁ። ዳትስ ዋይ ነው በቃ ኢትስ ወርዝ ሁለተኛ ማንበብ ይገባዋል ብዬ ያሳኩት መጽሐፍ ነውና ለዛ ነው ለሁለተኛ ጊዜ ላነበው ነው ማለት ነው። ሚትራሌን የሚል መጽሐፉ አይ ቲንክ አምስተኛው መጽሐፉ ነው ከጻፋቸው። እመጓ አለ። ከዛ በኋላ ከእመጓ በኋላ ዝጎራ አለ። ከዝጎራ መርበብት፣ ከመርበብት ሰበዝ፣ ከሰበዝ በኋላ የተጻፈ ነው ሚትራሌን ማለት ነው። አራቶቹን አንብቤ ይሄኛው አምስተኛውም አንብቤዋለሁ፣ ግን ለመድገም ወስኛለሁ ማለት ነው። ይሄኛው መጽሐፍ እናነባለን። በጣም የሚገርም መጽሐፍ ነው። ፕሊዝ እኔ እርግጠኛ ሁኜ እንደምትወዱት ምንም አይነት ሰው ሁኑ፣ ምንም አይነት በቃ የተለያየ እንትን ሊኖራችሁ ይችላል። ይሄ መጽሐፍ አለመውደዳችሁ ከጀመራችሁት ማለት ነው። የሚገርም መጽሐፍ ነው። ፕሊዝ አንብቡት። በጣም የምወደው መጽሐፍ ነው። ኦኬ ሰርድ ዋን እንጂ ሶስተኛው ደግሞ ምንድነው? እመጓ። ይሄኛውም የመጀመሪያው የዶክተር አለማየሁ ዋሴ መጽሐፍ ነው። አይ ቲንክ ለአራተኛ ጊዜ ኦር ለሶስተኛ ጊዜ ላነበው ነው ይሄ መጽሐፍ። ይሄ መጽሐፍ በጣም የምወደው መጽሐፍ ነው። እደግመዋለሁ፣ ወደ እናንተም ሼር አደርጋችኋለሁ። በጣም የሚገርም መጽሐፍ ነው። አንብቡት። ይሄ መጽሐፍ ማለት ነው ይሄ እንትኑ ላይ ጀርባው ላይ የመጽሐፉ ጀርባ ላይ እንትን ይላል። ይሄ መጽሐፍ ስራ የሆነ አስቸኳይ ስራ ካላችሁ የምትቸኩሉ ከሆነ እንዳትጀምሩት፣ ምክንያቱም ጀምራችሁ ማቋረጥ አትችሉ ምናምን ይላልና ለመጀመሪያ ጊዜ ከቨር ነው የማነበው ነው ማለት ነው። ከቨር ሳነብ ያካብዳል እንዴ ምንድነው ይሄን ያህል ምን አይነት መጽሐፍ ቢሆን ነው ምናምን ብዬ ማለት ነው። የምር ግን ለሊት ይሄ ስንት ሰዓት ነው? 5 ሰዓት ምናምን ነው ቀን የጀመርኩት። ከሌሊቱ 9 ሰዓት ነው 10 ሰዓት ነው እያነበብኩት ማለት ነውና ምንም ማለት አልታወቀኝም እንዴት እንደመሸ እንዴት እንትን እንዳለና በጣም ነው የደነገጥኩት ሰዓቴን ሳየው። በጣም የሚገርም ዳት ማች የእናንተን አቴንሽን ይዞ እንትን ማድረግ የማትችሉት መጽሐፍ ነው እና በጣም የሚገርም መጽሐፍ ነው። አንብቡት ፕሊዝ። እና ሌላው ቱቦ፣ ይሄኛውም ከሚትራሌን በኋላ የጻፈው መጽሐፍ ነው። እንትን የሚል እንደ ሰበዝ ያነበባችሁት ካላችሁ እንግዲህ የተለያዩ ታሪኮች ያለው መጽሐፍ ነው።
ይሄን መጽሐፍ አላነበብኩትም እስካሁን ከገዛሁት በጣም ቆይቻለሁ። ያውም እሱ ፒያሳ ነበረ ይሄን መጽሐፍ እንትን ያለው ራሱ ተገኝቶ ምናምን ነበረ ስለዚህ መጽሐፍ ማብራሪያ እየሰጠ ነበረና እዛ ድረስ ሂጄ ምናምን ሁላ ነው ይሄ መጽሐፍ የገዛሁት። እና ዶክተር አለማየሁም የማግኘትና የማውራት የመጠየቅ እድል ገጥሞኝ ነበረ፣ ግን እንዲሁ በሩቅ ጥያቄ ምናምን ነበረኝ ጠየቅኩኝ። ስለዚህ መጽሐፍ ማብራሪያ ምናምን ሰጥቶበታል። የዛኔ የገዛሁት ነው እንደጻፈው ወዲያው እንደወጣ የገዛሁት መጽሐፍ ነው። አዶኖ ዋይ እስካሁን ግን አላነበብኩትም። ይሄን አመት ይሄን ይነበባል ይሄ መጽሐፍ ብለናል። እንግዲህ ስንታየን እስካሁን 4 መጽሐፋ 3ቶቹ የዶክተር አለማየሁ መጽሐፍ ናቸው። 4 መጽሐፍ አይተናል። ዊ ሌፍት ዊዝ 4 መጽሐፍ ማለት ነው። ሌላ የማርያም ታላቅ አእምሮ ይላል። የማርያም ታላቅ አእምሮ የሚል መጽሐፍ ነው። ዶክተር አለማየሁ ዶክተር ወዳጄነህ ነው የጻፈው የመጽሐፍ ዶክተር አለማየሁ እያልኩ ስለነበረ ነው መሰለኝ። ዶክተር ወዳጄነህ ነው የጻፈው የመጽሐፍ በጣም አሪፍ መጽሐፍ ነው ብዬ አስባለሁ። ገና አላነበብኩትም። ይሄን መጽሐፍ ነው 5ኛ መጽሐፋችን ከመንፈሳዊ መጽሐፍቶች ይሄኛው ነው ማለት ነው። ሌላው ታቦተ ጽዮን ፍለጋ ይላል። ታቦተ ጽዮን ፍለጋ ይላል። ይሄም ሰው ነው በስጦታ መልክ የሰጠኝ። እስካሁን አላነበብኩትም። ግን በጣም ብዙ ጊዜ 2 ዓመት ምናምን ይሆናል መጽሐፉ ከተሰጠኝ፣ ግን እስካሁን አላነበብኩትም። ግን በጣም ብዙ ሰው አንብቤ ብለውኛል እና የሆነ መጽሐፍ ላይ የሆነ ዩቲዩብ ላይ ነው አደን የሆነ ላይ ስለዚህ መጽሐፍ ሲወራ ይቻለውና ዳትስ ዋይ ነው አነበዋለሁ ብዬ ወሰንኩት። ይሄ ታቦተ ጽዮን ፍለጋ የሚለው በትርጉም ነው በጌታቸው አሰፋ የተተረጎመ መጽሐፍ ነው። ይሄኛው ስንተኛ መጽሐፍ? 6ኛ መጽሐፋችን ማለት ነው ከመንፈሳዊ መጽሐፍ። ሌላው 7ኛ መጽሐፋችን ሕማማት በጣም ወደው መጽሐፍ ነው። የዲያቆን ሄኖክ ኃይሌ ይሄ በጣም አብዛኞቻችሁ አንብባችሁት ሊሆን ይችላል። እኔ ጀምሬው ነበረ የሆነ አደኖ ለምን እንደሆነ አቋረጥኩት መሀል ላይ ማለት ነው። እና አሁን ከመጀመሪያ ለመጀመሪያ ወስኛለሁ። ይሄኛው መጽሐፍ እናነባዋለን እና ወደ እናንተ ሼር አደርጋችኋለሁ። በጣም የሚገርም መጽሐፍ ነው። መጀመሪያ አካባቢ ያለው ፓርት ብቻ አንብቤ ያለቀስኩ ነበር። የሆነ መጽሐፍ ታነቡትና ማለት በተለይ መንፈሳዊ መጽሐፍ ሲሆን ዝም ብላችሁ እንደ ልብ ወለድ ስታነቡትና የምር እግዚአብሔር ሆይ በዚህ መጽሐፍ ማስተላለፍ የፈለከው መልእክት አስተላልፍልኝ ወይም አስተምረኝ ብላችሁ ስታነቡት ይለያያል። እና ከመጽሐፋውን ከዛ በፊት ጀምሬው የሆነ በቃ እንትን ብሎኝ ነበረ ማለት ነው። የሆነ ደብሮኝ ነገር ነበረ። ለምን ዋሻለሁ? እና ከዛ በኋላ ተውኩት፣ አቋረጥኩት ምናምን። ከዛ የሆነ ሰዓት ላይ መንፈሳዊ ህይወቴ ምናምን ደህና ስሆን ከእግዚአብሔር ያለኝ ኮኔክሽን ምናምን ትንሽ ሲሻሻልና በደንብ እንትን ስል እግዚአብሔር ሆይ በቃ አስተምረኝ እስቲ በዚህ መጽሐፍ ምናምን እንዲሁ ነው ማለት ነው። የሆነ ከጠዋት ጸሎት በኋላ ነው የሆነ ስራ እየሰራሁኝ ማንበብ ጀመርኩኝና የምር መጀመሪያ ፔጆች ላይ እያነበብኩኝ አለቀስኩኝ። ከዛ ኦኬ የምር መንፈስ ቅዱስ ሲያስተምር ለካ እንትን ይላል። በቃ ለኛ ማስተላለፍ የፈለገው መልእክት ያስተላልፋል ብዬ አመንኩኝና በየትኛው ሃይማኖት ሆኑ በየትኛው እምነት ሆኑ መንፈሳዊ ወይም የኔ የምትሉት መጽሐፍ የሃይማኖት መጽሐፍ ስታነቡ የምታምኑት አካል ያንን የምታነቡት ነገር በሱ አድሮ መልእክት እንዲያስተላልፍላችሁና እንዲመክራችሁ እንዲያስተካክላችሁ ጸሎት አድርጋችሁ ብታነቡ ኢትዮቢ በጣም ውጤታማ ትሆናላችሁ ብዬ አስባለሁ። ከኔ ኤክስፒሪየንስ ነው እንግዲህ ይሄ 6ኛው መጽሐፍ ማነው 7ኛው መጽሐፋችን እሱ ነው። የመጨረሻው መጽሐፋችን የዚህ ዓመት የመጨረሻው መንፈሳዊ መጽሐፍ የምናነበው ደግሞ የብርሃን እናት ነው። በጣም የምወደው መጽሐፍ ነው። ይሄ የሚገርም መጽሐፍ ነው እንዳልኳችሁ። ይሄም ትንሽ አይቼው ነበረ ራፍሊና የሚገርም መጽሐፍ ነው። ይሄኛው መጽሐፍ እናነባለን። 8ቱ መንፈሳዊ መጽሐፍቶች እነዚህ ይመስላሉ ማለት ነው። በዚህ ዓመት አነባቸዋለሁ ብዬ ያቀድኳቸው 8 ናቸው። እያንዳንዳቸው ደግሞ ምን እንደተማርኩ ከዚህ ከእኔ ሜንሽን ካረኳቸው እናንተ ያነበባችሁት መጽሐፍ ካለና ያገኛችሁት ነገር ደግሞ ካለ ፕሊስ ኮመንት ስር
ጻፉልኝ። እኔ አነባዋለሁና የእናንተን እንትን ለማየት ደግሞ በጣም በጣም I will love like የእናንተን እንትን ለማንበብ እነዚህ መጽሐፍቶች ናቸው። በዚህ ዓመት መንፈሳዊ መጽሐፍ የምናነባቸው እነዚህ ናቸው። እነሱ ጨርሰን ጊዜ ካለን እንግዲህ ሌሎችን ለማየት እንሞክራለን። ግን በፕላን ውስጥ ያሉት መጽሐፍት እነዚህ ናቸው ማለት ነው። የቀሩን አሁን 4 መጽሐፍ የልብ ወለድ መጽሐፍቶች ናቸው። እነሱ ወደ እናንተ ሼር አድርጌ ይሄን ቪዲዮ እንጨርሳለን ማለት ነው። አሁንም አብራችን ቆዩ። ኦኬ ሌትስ ተመልሰናል። አሁን 4 መጽሐፍ ነው የቀረን። እስካሁን 8 መንፈሳዊ መጽሐፍቶች ከዛ ደግሞ 12 እንትን አይተናል። 12 ደግሞ ሰልፍ ሄልፕ ቡክ አይተናል ማለት ነው። 4ቱን የልብ ወለድ መጽሐፍቶች ደግሞ የመጀመሪያ አዎ እሱ ጋር ያመኛል ይላል የአድሃኖም ምትኩ መጽሐፍ ነው። ይሄ ራሱ ለልደቴ የተሰጠኝ ስጦታ ነበረና እስካሁን አላነበብኩትም። በጣም ግን በቃ እንዲኖረኝ የምፈልገው መጽሐፍ ነበረ። በጣም ሶሻል ሚዲያ ላይ ሼር እየተደረገ ነበረ። በጣም ብዙ ሰው ሼር እያደረገ ነበረ ካነበበው ማለት ነው። ከዛ ተነስቼ ነው እንጂ ምንም አላነበብኩትም። ይሄን መጽሐፍ ነው አንደኛው መጽሐፋችን በዚህ ዓመት የምናነበው ማለት ነው። አዎ እሱ ጋር ያመኛል የሚል የአድሃኖም ምትኩ መጽሐፍ ማለት ነው። ኦኬ ሌላኛው የበዓሉ ግርማ መጽሐፍ ኦሮማይ የሚል መጽሐፍ ነው። ይሄን በጣም ብዙ ሰው አንብበውታል። ኦልሞስት ያላነበበው ሰው የለም ቢባል ማጋነን አይሆንም። በጣም ብዙ ሰው ይሄን መጽሐፍ አንብበውታልና እኔ ግን በሚያሳዝን ሁኔታ እስካሁን አላነበብኩትም። ጀምሬዋለሁ፣ ራፍሊ አይቼዋለሁ፣ ግን እስካሁን አነባዋለሁ እያልኩ አላነበብኩትም እና ሁለተኛው መጽሐፋችን የሚሆነው የበዓሉ ግርማ ኦሮማይ የተሰኘው መጽሐፍ ነው ማለት ነው። ሌላኛው ሶስተኛ መጽሐፋችን ከዕለታት ግማሽ ቀን የሚል በአሌክስ አብርሃም የተጻፈ መጽሐፍ ነው። ከዕለታት ግማሽ ቀን ይሄም እስካሁን ገዝቼዋለሁ። ይሄም ሶሻል ሚዲያ ላይ አይቼው ነው። በጣም የተለያዩ ሰዎች ሀሳባቸው ምናምን ስለዛ መጽሐፍ ምናምን ሼር ሲያደርጉ አይቼ ኦኬ ሌትስ ትራይ ዲስ ቡክ እስቲ ሞክረው መጽሐፍ እናንብበው ምናምን ብዬ ነው ከጃፋር ነው የገዛሁት። እናየዋለን፣ አይተን ሪል የሆነ ሪቪው እናደርገዋለን ማለት ነው። የመጨረሻው መጽሐፍ ዴርቶ ጋዳ። ይሄን መጽሐፍ በጣም በብዙ ሰው ነው ይሄ መጽሐፍ ብታነቢ የሆነ ጊዜ ባህር ዳር ሄጄ ነበረ በመንፈሳዊ ጉዞ ማለት ነው እና ጣና ገዳማት ምናምን እያየን ዴርቶ ጋዳ መጽሐፍ አነበብሽ ምናምን አለችኝ ማለት ነው። አይ ገና አላነበብኩትም ግን አነባዋለሁ በጣም ብዙ ሰው አንብቤው እያለኝ ነው ምናምን ስላት እሱን መጽሐፍ አንብበሽ እንደገና ወደዚህ ቦታ ትመጫለሽ እርግጠኛ ነኝ ምናምን አለችኝ ማለት ነው። እስቲ እናያለን ይሄ መጽሐፍ ስለምን እንደሚያጠነጥን አብረን በጣም ተከታታይ መጽሐፍም አለው ከዚህ ቀጥሎ መሰለኝ እንደ ዶክተር አለማየሁ ዋሴ የጻፈው ይሄ እመጓ ዝጎራ ከዛ መርበብት ምናምን ብሎ 3 ተከታታይ መጽሐፍ እንዳለው ይሄም ተከታታይ መጽሐፍ አለው እንደዛ ብለውኛልና ግን ይሄኛውና አንብብና በዚህ ዓመታችን እንዘጋለን በዚህ መጨረሻ ዴርቶ ጋዳ በሚለው ከዛ አጓግቶን ከዛ ያሉ መጽሐፍቶች ለመፈተሽ እንሞክራለን ወይ እንዳለችውስ ይሄ መጽሐፍ አንብበን ድጋሜ ባህር ዳር ያሉትን እንደገና ለመመርመር ያነሳሳለው የሚለው ብቻ በአጠቃላይ የመጽሐፉን ይዘት እናያለን ማለት ነው። ወደ እናንተ ሼር ማረጋችሁ ይሆናል አንብቤ ማለት ነው። በዚህ ዓመት አነባቸዋለሁ ያልኳቸው መጽሐፍቶች እነዚህ ናቸው። የዛሬ ቪዲዮ በጣም ረዝሟል። ምክንያቱም ከዚህ በፊት 5 ደቂቃ 7 ደቂቃ 10 ደቂቃ ነበር። ይሄኛው ኦልሞስት 30 ደቂቃ አልፏል ማለት ነውና ይሄን ቪዲዮ እስካሁን ድረስ እየተመለከታችሁ ከሆነ እጅግ አድርጌ አመሰግናለሁ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ይሄን ከዚህ ሜንሽን ካረኳቸውና በዚህ ዓመት አነባቸዋለሁ ብዬ ካቀድኳቸው መጽሐፍቶች ያነበባችኋቸው ካሉ ሼር አድርጉኝ ምን አይነት መጽሐፍቶች እንደሆኑ። ይሄን ብታነቢስ እናንተ ደግሞ እዚህ ላይ ሜንሽን ያልሆኑ እናንተ ያነበባችሁት መጽሐፍ ካለም ይሄን ብታነቢ አሪፍ ነው ምናምን የምትሏቸው ካለ ፕሊዝ ኮመንት ጻፉልኝ። እኔ አንብቤ መልስላችኋለሁ።
ሶ ቴንክ ዩ ፎር ዋቺንግ። ነገ እስክንገናኝ ድረስ ሰላም ሁኑልኝ። ባይ